አሰልጣኝ ውበቱ አመሰግናለሁ። 50 ያህል ደቂቃዎችን በጎዶሎ ተጫውታችሁ በመከላከሉ ከረፍት በፊት አጠናክራችሁ ገብታችሁ አንድ ነጥብ አሳክታችኋል። እንዴት አገኘው የዛሬውን ጨዋታ? እንዳልከው እንግዲህ በአብዛኛው ከተጫዋቹ ልጅ እስከሚወጣ ድረስ ተመጣጣኝ ጨዋታ ነው የነበረው ማለት ይቻላል። በእነሱም በኩል ጥሩ የማጥቃት አጋጣሚዎችን መፍጠር ችሏል። በእኛም በኩል ኳሶችን ተቆጣጥረን አትሊስት ከነሱ የሚመጣውን ጫና ኮንትሮል አድርገን ጌሙ ማኔጅ ማድረግ ችለን ነበር። ከዛ በኋላ ያው ጎሉ ብዙ አሳማኝ አይደለም። ምክንያቱም እኔ ከቆምኩበት አቅጣጫ ስለሆነ የተነሳው ልጁ ክሊር ኦፍሳይድ ውስጥ ያለ ይመስላል። ይሄን ደግሞ ምናልባት የበለጠ በመልሶ ምስል ስናየው እንግዲህ አንዳችን ትክክል እንሆናለን። ኤኒዌይስ ከዛ በኋላ ልጆች ብዙ ኢሞሽናል ነው የነበሩት። እንግዲህ ታክቲካሊ አንድ ሰው ከጎደልክ በኋላ ብዙ ፕሬዠር ይኖርብናል። በሙሉ ኃይላቸው ለማጥቃት ሞክረዋል እነሱ። በእኛ በኩልም ጌምን ኮንትሮል ለማድረግ ታክቲካሊ ጥሩ ነበርን ማለት ይቻላል። ፎርሜሽናችንን ወደ 4-4-1 ቀይረን የዊንግ ልጆችን እንደ ሚድፊልድ ለመጠቀም ሞክረናል። በረከትን መጀመሪያ ወደ ዳር አውጥተን ለመጫወት ሞክር ጥሩ ነበር። ጎል ማግኘት ችለናል። አንድ ነጥብ ለኛ ትልቅ ነው። ማርቲን ኪዛ በቀይ ከወጣ በኋላ ነው ጌታነም የፍጹም ቅጣት ምት ያስቆጠረው። ከዛ በኋላ ያለው ሂደት በመከላከል ረጅም ሰዓቱን አሳልፋቸዋል። የተለየ ልጆቹ ላይ ያሰረስከው ነገር ነበረ ከቀይ ካርዱ በኋላ? አዎ እንግዲህ ሰው ከጎደለብህ ሌላ ትርፍ ቦታዎችን ክፍት የሆኑ ቦታዎችን የመሸፈን ተጨማሪ ኃላፊነት ይኖርባቸዋል። በርደን ይኖራል ልጆች ላይ። ያንን ሜንታሊ ጥንካሬ እንዲኖራቸው ነው ለመንገር የሞከርኩት። ስለዚህ ከፊት የነበሩት ከዲፌንስ ፊት የነበሩት 4 ልጆች ብዙ ስራ ነበራቸው። ያንንም ታክቲካሊ በደንብ ተወጥተውታል ማለት ይቻላል። አንድ አጋጣሚ ነው ማስታውሰው ለጎል የቀረበ ቻንስ ያገኙት። ከዛ ውጪ በካውንተር ለመምጣት አልፎ አልፎ እየሞከር ነበር። ረጅም ሰዓት በጎዶሎ እንደመጫወታችን ጥሩ ነበር ብዬ ነው መናገር የምችለው። ምናልባት የሀዋሳ ቆይታችሁ የመጨረሻ ጨዋታ ነበር የዛሬው። 6 ቀሪ ጨዋታዎች አዳማ ላይ ይደረጋሉ። ምን ታስባለህ ስለቀጣይ? ሊጉ በጣም እንዳየው በጣም ተቀራራቢ ነጥብ ነው ያለው። ባለፉት ጨዋታዎች ተከታታይ የጣልናቸው ነጥቦች እዚህ ቦታ ጋር እንድንገኝ አድርጎናል። ምናልባት የቀደሙትን ነጥቦች እንኳን ትተን አሁን በቅርቡ የጣልናቸው ባለቁ ደቂቃዎች እየመራን ጎል የገባብን ደቂቃ አለ። በተለያየ ምክንያት ነጥብ ድሮፕ አድርገናል እና አጀማመራችን ጥሩ ነበር። ስንመጣ በተከታታይ 2 ጨዋታዎች ማሸነፍ ችለን ነበር። ከዛ በኋላ ወደ ሽንፈት ከዛ በአቻ ውጤት አጠናቀቅን። ከዛ እንትን ውስጥ ወጥተን አሁን ትልቅ ጨዋታ ነው ያደረግነው ዛሬ። በአጠቃላይ ግን መጥፎ አይደለም። ቀሪዎቹን 6 ጨዋታዎች ግን በጥንቃቄ የተሻለ ነጥብ ለመሰብሰብ ጥረት እናደርጋለን። እኔም አመሰግናለሁ። አሰልጣኝ በጸሎት አመሰግናለሁ። 1-1 አጠናቃቸዋል። በጎዶሎ ተቃራኒ ቡድን ተጫውተዋል። እንዴት አገኘው አጠቃላይ ጨዋታው? ጨዋታው ጠንከር ያለ ጨዋታ ነበረ። ለሁለታችንም አስፈላጊ የሚባል ጨዋታ ነበረ። ጥሩ ፉክክር የታየበትም ጨዋታ ነበር ብዬ አስባለሁ። የመጀመሪያውን 45 ስናየው የተሻለ 45ን አሳልፈናል። ጎል በማግባቱም የተሻሉ የግብ ዕድሎችንም በመፍጠር በአጠቃላይ መጥፎ አልነበረም። ጥሩ 45 ነበር ብዬ አስባለሁ። ጨዋታውን በብዙ መልኩ የቀየረው ቀይ ካርዱ ነው ብዬ አስባለሁ። የቀይ ካርድ መውጣቱ ጌሙ ኮንትሮል ያልሆነ ጌም እንዲሆን አደረገ። ችኮላዎች በዙት። እንደገና ደግሞ በጣም ግልጽ የሆኑ ኳሶችንም ሳትን። ግን በአጠቃላይ ትልቁ ችግር የነበረው የጥድፊያ ችኮላዎች፣ ጥድፊያዎች ቲሙን ወይም ደግሞ የጌም ፕላናችንን ቅርጽ የማበላሸት ነገር ውስጥ መግባታችን ብዙ ጨዋታውን አስቸጋሪ አድርጎታል። ኖርማሊ ቀይ ካርድ ባህሪ እንደዚህ ነው። ቲሞች አፈግፍገው ጎላቸው ላይ መሆናቸው። ሞርኛ ደግሞ ባለን ኃይል አጥቅተን ለመጫወት ሞክረናል። ምን ችለውን አድርገናል። እንግዲህ መጨረሻም ነጥብ ልንጋራ ችለናል ማለት ነው። ምናልባት ቀይ ካርዱ ያመጣው የተጋጣሚያቸው የመከላከል ሂደት፣ የእናንተ ደግሞ ይበልጥ የማጥቃት ወጥነት፣ ጥድፊያዎች ኖረው የእነሱ መከላከል ደግሞ ግቦችን እንዳታገኙ አድርጓቸዋል ማለት ይቻላል። አንዱ እሱ ነው። ሁለተኛ ደግሞ ራሱ ከሱ ሌላ እነሱ የፈለጉትን ቢያደርጉም ያው ይጠበቃል። መከላከል በጣም ኮምፓክት ሆኖ ወደ ኋላ ፈክፈከው ካውንተር የሚጠበቅ ነገር ነው።
ነገር ግን እንደዛም ሆኖ ክሊር የሆኑ እድሎችን መፍጠር ችለን ነበረ። የሚያስቆጨው ነው ያገኘ ነው አንዱ እሱ ነው። ሌላኛው ግን ቴምፖውን እነሱ ማኔጅ ሊያደርጉበት የፈለጉበት መንገድ የኛ ተጫዋቾች ያንን በእርጋታ እንትን ከማለት ይልቅ የንዴቱ የመግባት ነርቨስ የመሆን ያ በብዙ መልኩ እንትናችንን ጎድቶናል ብዬ አስባለሁ። 6 ቀሪ ጨዋታዎች ወደ አዳማ ነው የምትሄዱት። የሐዋሳን አጠናቃቸዋል። የሐዋሳ ቆይታችሁና ቀጣይ የአዳማስ ቆይታችሁን ምን ታስባላችሁ? እንግዲህ ቀጣይ አዳማ ላይ ስንሄድ አሁንም ሁሉ ጊዜ እንደምናስበው የተሻለ ለመሆን በእያንዳንዱ ጌም ላይ በትኩረት ጌሞችን ለማሸነፍና የተሻለ ነገር ለመስራት ነው የምናስበው።